ሰላም እንዴት ናችሁ? ውድ ቤተሰቦቻችን እንዴት ናቸው? እንደምን ናችሁ? እንደምን ከርማችኋል? ደህና ናቸው ወይ? እኛ ደህና ነን። ዛሬ ደግሞ በሌላ ቪዲዮ ተመልሰን መተናል። ቡም ያው ሰሞኑን ጠፍተን ነበረ። እንግዲህ ያው እንደሚታወቀው ትንሽ ጠፍተን ነበረ። የሰርግ ዝግጅት ምናምን ብለን ነበረን እና አሁን ደግሞ ምን አለ ብዙ ሰብስክራይብ ፋሚሊም አለን። እናንተ ናችሁ 32 ነው 34 ደርሰናል። ቴንኪዩ ለዛ እናመሰግናለን። ቪዲዮአችንም በየጊዜው እየታየልን ነው ከለት ከበፊቱ። አሁን ደህና ላይ ነን። እናመሰግናለን። በእናንተ ነው ይሄ ሁሉ ቴንኪዩ ብለናል። እናመሰግናለን። እና ዛሬ የመጣንበት ዛሬ ደግሞ ለእናንተ ለቤተሰቦቻችን ስለኛ ታስባላችሁ ብዙ ነገር ታውቃላችሁ ብለን እንግዲህ አሁንም ያለውን ነገር ለመንገር ሌላም ቪዲዮም ስለሰራ የሰርግ ዝግጅት ሰርግ እንደዚህ ከፋሲካ በኋላ ምናምን ያልናችሁ ስለነበረ አሁንም የተፈጠረውን ነገር ለመናገር ያህል ነው። እና ያው በፊት ከፋሲካ ፍቺ በሳምንቱ በ11 ምናምን ተብሎ ነበረ። ከፋሲካ በኋላ ሚያዝያ 11 ብለን ነበር። ዳግማ ትንሣኤ ቀን ተብሎ ነበረ ሰርጋችን። እንግዲህ አሁንም ምንድነው የሆነው? ያው ቀረ ሳይሆን ለተወሰነ ጊዜ ለትንሽ ጊዜ ላልታወቀ ጊዜ ይባላል ማለት አልታወቀም ቀኑ መቼ እንደሆነ። ያው ሚያዝያ 11 መቅረቱን እና ምንድነው የተፈጠረው? እንዳጋጣሚ በሚያዝያ 11 በቃ ሪዘርቭ ተደርጎ ምናምን አዳራሽ። ከዛ በኋላ በቃ ችግር የለውም ተይዟል አዳራሹ ምናምን እያሉ ነበረ የአዳራሹን ባለቤቶች። ከዛ በኋላ ግን አዳራሹ እድሳት ያስፈልገዋል ተባለና እድሳት ደግሞ አሁን ተጀምሯል። እስከ ሚያዝያ 11 ድረስ አያልቅም ነው ያሉት። ሆኖም ሌላ ለመፈለግም አይገኝም። አሁን በጭራሽ አይታሰብም። ቀድሞ ስለሚያዝም ጭምር ነው። ያው ግን ሰርግ አለ አልቀረም። ሁሉም አዳራሽ ቀድሞ ነው የሚያዘው እና አሁን ከዚህ በኋላ መፈለግ የማይታሰብ አዳራሽም ስለማይገኝ በቀኑ ብለን ያወራናቸው ሰዎችም ያው ቪዲዮም የሰራን ስላለ እንግዲህ በሳምንቱም 15 ቀኑም ሊያልቅ ይችላል ሊሆን ይችላል። ባለቀ ሰዓት እንግዲህ ተጣጣችኋል። 33ቱም ሰብስክራይብ 34ቱም ሰብስክራይበሮች 34000 ሰብስክራይቦች ጠርቻችኋለሁ። እኔ አብዛኞቹ ከሀገር ውጪ ናቸው። ባይዘው ቢመጡም ችግር የለውም። ያው እንግዲህ ቤተሰብ ምንም ጠይቃም አድርጎ አንድ ላይ ተያይዞ ቢመጡም ችግር የለውም። እዛም የመጀመሪያው ትልቅ ሰርግ ነው የሚሆነው። እዛ ሆናችሁም ደግሞ እንግዲህ ቪዲዮውን ላይቭም እናስተላልፋለን። ላይቭ ነው የሚሆነው። ላይቭ ታያላችሁ። ግድ ነው። ላይቭ እናስተላልፋለን። ቤተሰቦቻችን ማየት አለባቸው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። ያው እና ቀኑን ደግሞ ባወቅን ሰዓት መተን እናሳውቃለን። ሌላ ቪዲዮ እንሰራለን። እስከዛ ድረስ ለጊዜው ያለው ይሄ ነው። መቼ እንደሆነ አልታወቀም። ቀን ተቆርጦ ነበረ ብዙ ነገር በዛን ቀን ሪዘርቭ አስደርገን ነበረ። ያው እንግዲህ ያጋጥማል። እንደቀረ አይደለም መታሰብ ያለበት ቀኑ እንደተላለፈ ነው ያጋጥማል። ይመስለኛል ኖርማል ነው። ምንም አሳሳቢ ነገር አይደለም። አሳሳቢማ ነው። ያው አልቀረም ቀኑ ረዘመ እንጂ አልቀረም። የቀረ ነገር አይደለም። አባሽ ነው። ግን በዛን ቀን ተብሎ ብዙ የተያዙ ነገሮች ስለነበሩ እርግጥ ቀላል አይደለም። ያው ማራዘሙ ምኑ ፕሮግራሙ እንዳሰብነው ላይሆን
ምናልባት ባሰብነው ቀን እንዳሰብነው ያው መርዘሙ የጠበቅሽው ቀኑንና ሲረዝም ምናልባት በሀሳብ መግባባት ለዛ ሳይሆን ቬሎ አስይዘናል ሱፍ አሁን እሱ እንደገና ቃኑን ኤክስቴንድ ማድረግ ይጠበቅብናል። ኦፍኮርስ እንደዛ ነው። ግን ያው ሆኖም ቀረ ሰርግ ተጠርታችኋል እናንተ አለ ሰርጉ እንዳትረሱ። መምጣት የሚፈልግ በቃ ኢንቦክስ የሰርግ መጥሪያ እንልካለን። ሁሉንም ጠርቻለሁ። ባላችሁበት ካርድ እንልካለን። ደርሳችኋል። ግን ላይቭ ስለምንገባ ምን ችግር የለውም። ሁሉንም ነገር ላይቭ ነው የምታዩት አይደል? በላይቭ ይተላለፋል። ላይቭ ነው የሚተላለፈው። ምንም ሀሳብ እንዳይገባችሁ ነው የምንላችሁ። አሁን ያለው ነገር ይሄ ነው። ይሄንን ለመንገር ብለን ነው ዛሬ ወደ እናንተ የመጣ ነው። ስለምታዩልን ቪዲዮአችንን ደግሞ ሰብስክራይብ ስለምታደርጉ ይሄ ሁሉ ቤተሰብ በአጭር ጊዜ ውስጥ ማፍራት ስለቻለን በጣም እናመሰግናችኋለን። አዎ አበረታቱን። እናንተም ላይክ አድርጉልን፣ ሼር፣ ኮሜንት አይዞን በሉን። አይ ግን አሪፎች ናቸው። ምንድን ነው ያለው ያ ሰውዬ? ማነው? አሞናል ነው ምንድን ነው ያለው? እና ቪዲዮ የለም አሞናል ምናምን ብቻ ያው ሰብስክራይብ አድርጉልን እኛም እንለው። ሁሌም አሉ ቪዲዮ ሲለቀቅ ሁሉ ጊዜ ኢንጌጅመንት አለው በጣም ከቲክቶክ ግን ማለት ነው ዩቲዩብ ላይ ያለው ማህበረሰብ ቲክቶከሮች እንዳይቆም የምሬን ነው። ምንም እንትን የለውም እዚህ ምንም ኔጌቲቭ የሆነ ኮሜንት የለም። አብዛኛው በጣም ሁሉም ሰው ፖዚቲቭ እና የሆነ የሰውን እድገት የሚፈልግ ሰው ነው እዚህ ላይ ያለው። ዩቲዩብ በጣም ከቲክቶክ አሁን ምርጥ ዩቲዩብ ነው። የምሬን ነው። ቲክቶክ ምንም ቲክቶክ ላይ ቆንጆ ነገርም ቲክቶክ ላይ ቆንጆ ነገርም ሰርተሽ በቃ ፖዚቲቭ ነገር አይጠፋም። ኔጌቲቭ ነገር አይጠፋም። እዚህ ግን ሁሌ ፖዚቲቭ ነው የምታየው። ችግር የለውም ያበረታሃል። ያን ያህል መጥፎ አይደለም። ያው እኔ ግን የቲክቶክ የዩቲዩብ ቤተሰቦችን ቢግ ላቭ ጀለስ በጣም ነው የምንወዳችሁ ቤተሰቦቻችን። ሁሌም ከኛ ጋር ስላላችሁ እናመሰግናለን። አሁንም ሰብስክራይብ ማድረጋችሁን አትርሱ። ቤተሰቡን ከኛ ጋር በጣም ነው የምንወዳችሁ። በሌላ ቪዲዮ ደግሞ ተመልሰን እንመጣለን። እስከዛ ድረስ ሰላም ሰንብቱ። ሌላ ቪዲዮ ከመድረሱ በፊት እንሰራለን፣ እንገናኛለን። ጥሪ ደርሷችኋል፣ ሁላችሁም እንዳትቀሩ። በእኔ ቤት ተጠርታችኋል። ባይ ባይ። ሰላም ሁኑ።